እፈልጋለሁ። እኔ እንደሌሎች እኔ በጣም በቃ እኔ በቀለኛ ነኝ። እኔ እኮ ሰዎች ራሱ ታስረዋል 1 ዓመት ምናምን ሪፖርት ብዙ ነገር ፈጥሬያለሁ። ምን ሆና ነው እቺ ደግሞ የምትንጫጫብን? ዮኒ አቃሊኩበትን ርቀስ ምን እንደው መሀሊት ምንድን ነው የምትለው? አገር ገዢ ነኝ እያለች ነው። እኔ በጣም ሰላማዊ ሰው ነኝ። እኔ ጅቦን ልጠይቀው ሜሉኝ ምንድን ነው ሌላት ደግሞ ምን ሆንኩኝ ነው? ያዙ ይልቀቁኝ። አይ ጀርመን በቃ ጤነኛ ጠፋ ማለት ነው። አንቺም ተጋባብሽ በሽታው። ከእንቅርቲ ጋር ነው ከልዕልቲ ጋር ጀመርሽ። አንቺም ልዕልቲ በቃ ከጀርመን አልወጣለች። እቺ ልጅ ምን ሆና ነው? የጸለይኩበት ሁላ ቀን አለ ጊዜ ሁላ ቆንጆማ ስለሆንሽ ነው። እንትናን ምን ታርክሽ ማናቅ መሰለሽ? እንደ ምን ሆና ነው ደረጃ ላይ ሆኖ ያንን እንትን ሰውዬ ጠበሽው ጠብሰሽ ጀርመን እኮ የተገኘሽው እኮ የኔ እናት በደንብ እኮ ነው የምናውቅሽ። ምን ሆነሽ ነው? ከአርቲስቶቹ ጋር ምናምን ምን ስትሰሪ ነበር? ታይ እንጂ ሄሉ ብዙ ላይ ምን ሆና ነው ማለት ከሰዎች ጋር ያለኝን አስመሰል ሁሉ ነው እንትን ያደረገውና ለማቅሽ ታጠኝ ባክሽን፣ ለማቅሽ ታጠኝ ከነባባ ጋር ምናምን ስንት ነገር ብለሽ አልሆን ብሎሽ ነው እዚህ የደረስሽውና ተይ። አሁን እኛ የምናውቀውን ካወራን ማለት ነው ጉድ እናመጣለን። እኛ ምን ሆና ነው? ምን ተፈጠረብኝ ነው? ምን ሆንኩ ነው? ኦኬ እንዳብራራልሽ ፈለግሽ? አዎ የኔ ቆንጆ አረበናልሽ። እቺ ልጅ ዞዬን ታፈቅሯለች መሰለኝ፣ ወዷለች፣ ቀለበት አርግቷለች፣ ተጋብተዋል ኦልሬዲ ማለት ነው። ልዕልት ደግሞ ኢየሱስ ዞዬ ጀርመን ሄዶ አገባት አልቋል እንዴ? ደግሞ ሪከርዶቹን አታይም እንዴ? ጌታ ምስክሬን ነው አላውቅም። እዛ ቀለበት ተደራርገዋል ምናምን። ልዕልት ደግሞ ለዞዬ ባለቤት ማናት ባርች እና ያው ከድሮ ትወዳታለች ማለት ነው። ቤቲ ነው ምናምን ለምትባለው እሺ ወሬቨር ለሷ እያገዘችላት ልዕልት ያው እንደ ሴትም ሴቶች ለምን እንደዚህ ታደርጊያለሽ? ብዙዎቹን እንደዚህ አሰናክለሻል ነው የምትላት ለሜላት ማለት ነው። ኦኬ እንዴ ግን አንድ ጥያቄ ልጠይቅሽ አማን። ይሄ ሰውዬ ከልዕልቲም አንዳንዴ ጭፍን ያለ እርዳታ ነው የምትረዳው፣ አትርዳት አይደለም። ይሄ ሰውዬ ልጁ ከመሞቱ በፊት ከሚስትየው ጋር አንድ ቤት ይኖራሉ እንጂ እንትን አብሮ እንዳልሆኑ ተናግሯል ሚዲያ ላይ። አዎ ግን እና ከዚህ በላይ ምን ይምጣ ነው? ምን አያፋቱም። እንዴ ይልሽ አሜሪካ ውስጥ ማለት ነው ሳይፋታ ሁለተኛ ጋብቻ አይቻልም። አብረን የምንኖረው ከተፋታን 9 ዓመታችን ብሎ ሆነሽ አይፈቀድም አይደለም። ጋብቻ ላይ ሆነሽ አይደለም ቦይፍሬንድ ገርልፍሬንድ ራሱ አይፈቀድም። ይኸውልሽ ተፋቷል፣ መፋታት ተፋቷል። ግን ነገሩን እናስፋ ብለው ነው እንጂ ማለት ነው አይደለም። ከዲቦራ ጋር ዱባይ ሄዶ የተኛ ጊዜ ማለት ነው እሱ ተናገር ሚስትየው ናት ውስጥ ለውስጥ ለሁሉም እየከፈለች ሚስጥሩ እንዲወጣ ያደረገችው። የዲቦራንም የራሱ ነው የምናምን። በጣም ነው የሚገርመው። የዚች አልፈጠነብሽም? ቶሎ ሚስጥሩ ወጣ ማለት። ቆይ አንድ ነገር ልንገርሽ፣ ይፍጠን አይፍጠን ሰውየው የፈለገውን የማግባት መብት አለው። ይሄ አንድ ሴት የውስጥ ችግር የማህፀን የምናምን በጣም ይቅርታ አድርጉልኝ ችግር ኖሮባት ሰውየው ስሜት ካለው ባሎቻችሁን አንዳንዴ ልቀቋቸው። ባል ስለሆነ ታፍኖ ይኑር እንደኔ። አንቺ ከታመምሽ፣ አንቺ ካልታከምሽ፣ አንቺ የሆነ አገልግሎት ማትሰጪው ከሆነ ፍቱት። ይሄ በእኔ አመለካከት ነው። አይ አንዴ ፈርሜ ስላገቡት ንብረት ተካፍለሽ ንብረት ወስደሽ ምን ብለሽ አንቺም የራስሽን ኑሮ እየኖርሽ እሺ ልጁ ስለሞተባት አምሶሪ አዝነላታለሁ። ግን ይሄ ሰውዬ ህይወቱ መቀጠል የለበትም ነው የምትሉት ወይስ ምንድን ነው የምትሉት? ወርቄ እያየሽ ነው የሚደረገው ማለት ነው። እንደኔ እንደ ሴት ነው አልደግፍም። ኦኬ ለምን እንዴ ኤቭሪዌር እኮ ነው ይሄ ሰውዬ የሚያደርገው። ትቀልጃለሽ እንዴ? አንዳንዴ ያ መብቱ ግን አይደለም መብቱ አይደለም። አይ ዶንት ኖ ምን አይነት ነገር ነው እኔ እንጃ አላውቅም። ብቻ አሁን አንቺ የተፋታሽውን ሰው
እሱ እኮ ቤቱን ጥሎ ያልወጣው ገና ያልጨረሱት ነገር ስላለ እንጂ አንድ ላይ እኔ አንድ ቀን ሲናገር ሰምቼዋለሁ። ገባሽ? ሰውየው እንደውም ንግግር አይችልም። እኔ ምን አይነት ሰው ነው ብዬ መጀመሪያ ተቃዋሚ ነበርኩና ገብቼ ገስት አስገብተውት ጥያቄ ሲጠይቁት ከሚስቴ ጋር ከተፋተው ቆይቻለሁ። ፓስተር ነው ይሄ ሰውዬ። ቆይቻለሁ፣ ተፋትቻለሁ፣ ግን አንድ ቤት ስንኖር አለ የተለያየ እንዲህ እንትን ቤቱ የሁለቱ ስለሆነ መንግስት እስኪፈርድላቸው ተካፍሎ ነው የሚኖሩት። ገባሽ? ተካፍሎ ስለሚኖር ሊዝናና ሄደ ዱባይ። ዲቦራ ሞከረ፣ አልሆነም። ከዛ በኋላ ያለውን ደግሞ ማለት ነው እንትን ማለት ይችላል። መብቱ ነው። ለፈለገው ሰው ስጦታ መስጠትም ምን ማለት መብቱ ነው። ባይዘዌ ይሄ ምንም አያከራክርም፣ አያጨቃጭቅም። በግድ ግን ከዚች ከሚስት ጋር መቀጠል አለብክ የሚል ህግ ነው ያልቀበልም። ይሄ ሌላ ጉዳይ ነው፣ መብቱ ነው። ያችን ሳይፈልግ ፈቶ ሌላ ማግባት መብቱ ነው። በዚህ በኩል አልቃወምም። ፓስተር ስለሆነ ምናምን ፓስተሮቹን የእናንተ እንትን ይበል፣ ግን ምንም እንትን አይለኝም፣ ቅር አይለኝም። ወንድ ልጅ አንድ ሴት ማይሰራ ከሆነ ማንካሱ ከዛ በኋላ ግንኙነት ማድረግ አትችም ከተባለ በጣም ብዙ የኢትዮጵያ ሴቶች ችግራቸው ወይ ወንዱን አያስኬዱትም ወይ ደግሞ አይሰጡትም። ቤት ተቀመጥ፣ ይሄ አያስኬድም። እንደዛ መባሉ እርግጠኛ እንደዛ አይነት ነገር አለ። እሺ የእሷ ሚስጥር ይውጣ፣ የእሷ ሚስጥር ይውጣና ምን እኛም እኮ እናውቃለን እኮ። ምን ሆነሽ ነው? ምንም ስታደርግ አልተገኘ። የእሷ ሚስጥር ይውጣና ማለት ነው ከወለደች በኋላ ምን እንደገጠማት የእሷ ሚስጥር ይውጣና ለምን ሰውየው ሌላ ሴት ጋር እንደሚሄድ ይውጣ። ለምን የእሱን ብቻ ታውጣላችሁ? ይሄ ልዕልት አንዳንዴ ያላወቀችው ነገር አለ። እርግጠኛ እሷ ፈርቅ ሳትሄድ ማለት ረዥም ሳታውቅ የምታወራ ልጅ አይደለችም አይደል? ወርቄ አንቺ ልዕልት ምን አለ መሰለሽ እንትን ማለት ለሴትዮዋ ልታዝንላት ትችላለች። ዘመዷ ናት። ዘመዷ ስልሽ የቅርብ እንትኗ ናት፣ ፍሬንዷ ናት። እና አንዳንድ ወጪዎች የምትችላት እሷ ናት። ይኸውልሽ ታሪኩ የዲቦራ ታሪክ ሲጀመር መጀመሪያ እኔ በስንት ዶላር ተጠይቄ ማለት ነው ያፈረስኩት $3000 ልንገርሽ። ሴትዮዋ ከውስጥ ነው የምትሰራው ሚስቱ ማለት ነው። ይሄ ሚዲያ ላይ እንዲራገብ ያደረገችው እሷ ነው። ከዛ ልዕልቲ ተስማማች። ልዕልቲ ፈርቅ ትይዝላታለች። ገባሽ? ሰውየውን የማስጨነቅ ጉዳይ ነው። የሆነ እንዲወድቅ ስለምትፈልግ ማለት ነው። ገባሽ? ልጅ አታለች፣ ትክክል። ግን ከዛ በተረፈው ግን ልዕልቲ ጎበዝ ልጅ ናት። እየተቃወምኳት አይደለም፣ ግን ማለት ነው አንዳንዴ ማድላትም ጥሩ አይደለም። አንዳንድ ወጪዎችና ፈርቅ ስለምትይዝላት ተብሎ ማለት ነው እንደ ራስሽ ማሰብ ነው። ገባሽ? አንቺ ስሜት አልባ ይኸውልሽ፣ አንቺ ስሜት አልባ ከሆንሽ ማለት ነው እሱ ስሜት ካለው ባልሽ አብሮሽ እየኖረ ግን ውጪ ላይ ሌላ ነገር እንዲፈጽም ፍቀጅለት በቃ። ካለበለዚያ ደግሞ አይ ይሄ ነገር አይስማማኝም ካልሽ ፈተሽ ልቀቂው። ይሄንን ነው ማለት ተፋተን ነው ያ ይሄ አግር ጥሩ ይሄ ነው የሆነ ጉዳይ ካላት ነፃነቱን ማወጅ አላት። ሰውየው እኮ ተናግሯል እኮ 9 ዓመት እንዴት ነው የሰው ልጅ ነኝ። ከዚህ ውጪ ምን ይናገር? ብልግና እንዳይናገር ስለሚፈራ ነው። ግን ምን አለ መሰለሽ እኔ ቁጭ ብዬ ሳስዳምጥ ነበር። አንድ ጊዜ ሊቫስ ገብተው እንዴት እንደዚህ ምናምን ሲሉት ማለት ነው እናንተ ማታውቁት ነገር አለ። 9 ዓመታችን ነው ከተፋታን። ሁለተኛ ልጅ ከተወለደ በኋላ እኔና እሷ ተፋተናል። ጉዳያችን ገና አላለቅም፣ ግን አንድ ቤት ነው የምንኖረው። እሷም ምስክር አለ። እንግዲህ አስቢ። ከዚህ በላይ መናገር አልፈልግም። እያንዳንዱን ዶክመንት እያመጣ ማሳየት አለበት። 9 ዓመት አንድ ቤት ስትኖሪ ግንኙነት ማታረጊ ከሆነ ባልሽን ፈተሽ ልቀቂው። የኔ እናት አንቺ ስሜትሽ ከጠፋ ወይ ሲያዋልዱሽ ስሜትሽን ነቅሎ ካወጡልሽ ልቀቂ ነው ነው የምለው። እሱ ይሞት እንዴ? ምን አይነት አስተሳሰብ ነው? በቃ ትላንት ይሄ ነበር ሀፕን ያደረገውና ምንም አይገርምም። እኔ በበኩሌ እንትና ማናት ስማ ያቺ ማናት ሄለናት ምናምን እንትና ማናት መሀሊት የምትባለዋ ልጅ 2 ልጆች አሏት። እሱም አለው ፈታለች አይደለ? ከፈታች ቢጋቡ ምንም ችግር የለውም። በቃ የመረጠው እንደውም አሪፍ ሰው ነው። ከዲቦራ እቺ ትሻላለች እውነት ለመናገር
እግዚአብሔርን ሀቅ አይደለማ እንደ ራሳችን መውሰድ አለብሽ። አሁን አንቺ እኮ እሺ ባልሽ ቤት ውስጥ ተቀምጦ አንቺ ነገርሽ እንዳይታወቅብሽ ከፈለግሽ ማለት ነው በሚያደርገው ነገር ደግሞ አለመቃወም ነው። በቃ አለቀ። እየሄደ ይቾምስ ምን ይበል በቃ። ከዛ በተረፈው ግን መቾመስ የለበትም ታፍኖ እንደኔ እኔ ስሜት ስለሌለኝ እንዴ ምን ይደረግ ታዲያ? የእሷንም ችግር እኛ እንዳናወጣና እንዳናሳፍራቸው እኔ ተስማምቼ እንደውም በብር ጉድ እንዳላረጋቸው ከሱ ጋር ተስማምቼ ማለት ነው። ከከፈለኝ ዘውዬ ልግባበት እንዴ ክፈለኝና ችግር የለውም። እኔ ዶክመንት ለማውጣት ችግር የለብኝም። የሕክምናውን ሁሉ ነው የምለጥፍላቸው። ከያሹ ምድር ተፈለቃቀጠ ተበታተነ። አቋና ማወጣላችሁ። ግን እኔ አሁን እንዲህ ያንን ነገር ውስጥ አልገባም። ለምን እንደሆነ ታውቂያለሽ? አንዳንዴ የራሳችንን ችግር ደብቀን ሌላውን ከፍለሽ ከጎን እኩል ነው የተካፈሉት። ልጃቸው የሞተውን ፍርድ ቤት የፈረደላቸውን እሷም እኮ በቸርች በኩል እኮ ታወጣለች እኮ ብር። የሚገርምሽ እና ይሄ ሰውዬ እዚህ ላይ ይሰጣል ምን ይላል ምናምን ምንም እንትን የሚያስብል አይደለም። ሰውየውን ለማስጠቆር ምናምን ከቸርች ለማስባረር አረጉት ምን አሉት ምናምን ዶንኬር። ግን አንዳንዴ የራሳችንን ችግር ይወጣል ብላችሁ አስቡ። አይ አንቺ ማትሰጪው ከሆነ ይፈንዳ ሰውየው። ስሜት የሚባል ነገር አለ እኮ ወይ በራስነሹ ስሜትሽን የእሷንም ማውራት ጥሩ ነው። እና እኔ በዚህ በኩል እንትን የለኝም፣ ተቃውሞ የለኝም። መብቱ ነው። የፈለገው የሰው ልጅ የፈለገውን የማድረግ መብት አለው። ግን ያሳዝናል። አንዳንዴ ሴቶች ስንባል በጣም የምንገርም ፍጥሮች ነን በእውነት። ግን እኔ ምን ይመስለኛል ምን እንደምፈልግታ ሁለቱም የሆነ ጥሩ ቤት ቀርበው በቃ እንትኑን ቢፈቱ አያወሩም። እንደ አንቺ ነውር እኮ ነው እንደዚህ አይነት ነገር እንዴት ይወራል? ምን ሆነሽ ነው እንዴ? እንዴ ታዲያ እችኛውም አሁን የመጣችውን ትሰቃያለች እንደዛ። እንዴ ታዲያ የሄደበት ቦታ ይኸውልሽ፣ አንደኛ ስቱፒድ ስለሆኑ እንጂ አሁን እኔ አንድ ሰው አግብቼ 24 ሰዓት ስታወሪ ለምን ውለሽ አታድሪም? አለቀ። ግን ያቺ ሼም ካልያዛት ማለት ነው። አሁን ዞዬ እንደው ሼም ይዞት ነው እንጂ ማለት ነው። እግዚአብሔርን ዞዬ እንደውም አሁን ብር ፈልጋለሁ ለዞዬ ንገሩልኝ ክፈለኝና እያንዳንዱን ዶክመንት ስጠኝ፣ እያንዳንዱን የምናምኗን አወጣልሃለሁ። ጣጣ እኔን የሚጠይቀኝ ሰው ይጠይቀኝ በህግ። እስቲ ምን ታመጣላችሁ? ያው በጴንጤ ምናምን እንትን ብትል በኢየሱስ ስም ምናምን ብታስብለኝ ነው። ምን ታመጣላችሁ? አንዳንዴ እንደዚህ አይነት ነገር አለ። የሆነ ተቅለስለሳችሁ ብዙ እንትን አትበሉ። ምንም እሱ የሚመጣበት ነገር የለም። መብቱ ነው ማግባት እንዴ። እና ታዲያ እድሜ ልክሽን እንትንሽን ይዘሽ ሳትሰጪው ወንድ ልጅ ሊቀመጥልሽ ነው? አይቀመጥልሽም። ወይ ደግሞ ሰጪው ሌሎቹ እንደሚሰጡት ሰጪ። የሆነ ነገር ቢያጣ ነው ወንድ ልጅ ከቤቱ የሚወጣው። ሌላ ሴት ሊመኝ የሚችለው ማለት ነው የሆነ ነገር ሲያጣ ነው። ባይዘዊ እንደዛ ለምን እንዳልኩሽ አሁን ዘመኑ እያወቅሽ ነው እናትዬ። ይሄ ዘመን ስለሆነ ነው እንዴ? ምን ስለሆነ ሚስትና ወጥቶ የሚሄድበትን ሴቶች ለያያቸው፣ ነጣጽያቸው። ሚስት የራሷ ክብር አላት። የኔ ቆንጆ ወጥቶ የሚሄድባት ባልሽ ረስተሽ ልጄ ነው ባሌ ልጄ ነው ሚስቴ ካልሽ ማለት ነው እንዴ? የኔ እናት እሱም እኮ ነፍስ አለው እኮ ጥሎሽ ብሄድ ዶንኬ ደስ ትዳር የትዳር አንዱ አካል እኮ ልጄ ነው ምናምን ሳይሆን ያ ነው በቃ ይሄ ሚስ የሚባለው። ወይኔ አንቺ ቆይ ፎሎ አድርግሻለሁ። አንቺ አስተዋይ ልጅ ነሽ። እኔ መጀመሪያ እንትን አድርጌሽ ነበረ። የኔ እናት አንቺ አስተዋይ ነሽ። እስቲ ንገሪያቸው በደንብ። ቆይ ወጥቼ ልብስ እኮ እያጣጠፍኩ ነው። ቆንጆ እስቲ ንገሪያቸው። የኢትዮጵያ ሴቶች በጣም ከባዶች ናቸው። እኔ ይኸውልሽ ኢትዮጵያ እያለው የአማን ልንገርሽ በተክሊል አግብቶ ማለት ነው። ጌታ ምስክሬ ነው። ሚስቴ ምከሪልኝ፣ ጌታን ነው ምላችሁ። በተክሊል አግብቶ እባክሽን ሚስቴን ምከሪልኝ፣ በቃ ጥዬ ልጠፋ ነው አለ። ዝሙት እንዳይሰራ በተክሊል ነው ያገባው። የቤተ ክርስቲያን ልጅ ነው። ጌታን በጣም የቅርብ ጓደኛዬ ነበርና ማለት ነው። ዝሙት ከሰራ እግዚአብሔርን ያሳዝናልና እንትን ምንድነው ማርያም ነው ሚካኤል ነው ምናምን የሚባል ቸርች ያገለግል ነበር።
እኔ እንግዲህ ኦርቶዶክስ አይደለሁም እና በተክሊል ነው ያገባው። 6 ወር ሚስቱ አላስነካ ብላ ማለት ነው። ከዛ በኋላ እባክሽ ሚስቴ ምከሪልኝ እንደው በፈጠረሽ ብሎ አቀራረበን። ሬዲዮ ባሰማት በሆነ ነገር ብነግራት ታውቃላችሁ፣ መስማትም አትፈልግም። ምንም አይነት ስሜት የላትም። በ8ኛ ወር ባገባት ሰውዬው የት እንደገባ ሳይታወቅ እልም ብሎ ጠፋ እንዳለኝ ማለት ነው። ወይ ጠፋለሁ ጥያ ተጠፋለሁ ወይ ደግሞ በቃ ምናምን ብሎ ማለት ነው። ስጋ እኮ በጣም ይፈታተናል እናንተ ወንዶች ደግሞ በጣም ነው እንትን የሚላቸው። ለዚህ ማለት ነው አንዳንዴ አግብታችሁ ወይ እንትን ማለት ነው ወይ ደግሞ ሊሊ ያለችው ጎልማሶች የሰው ትዳር አትበትኑ ነው። የሰው ትዳር ማን መጀመሪያ በምን ተለያዩ በሏ እንዴ? የዘውዬና የዛች ልጅ ትዳር የተበተነው እኮ ዛሬ አይደለም እኮ ቆይቷል እኮ። ምንድነው የምትሉት? ልጃቸው ከመሞታቸው በፊት አይደል እንዴ ተጣሉት? ተው እንጂ ተው። እኛ ሌላ የምናውቀውን ነገር እንድናወጣ አታድርጉ። ማን ሴት ላይ በቀል ካለባችሁ ማለት ነው እንዲሁ ዝም ብላችሁ ያው የልዕልቲም ትዳር የተበተነው በሴት ስለሆነ ነው። ባይዘዌ እውነት ለመናገር የልዕልቲ ትዳር የተበተነው ሴት ስለያዘባት ለዛ ነው እንደዛ ነው። ያ ትራውማ አለባት ማለት ነው ጭንቅላቷ ላይ። አዎ አለባት። እንዴት ነው? ምን ሆነሽ ነው እንዴ? ወልዳ እኮ አራስ ሆና እኮ እሱ ጥሎ እኮ እዛ ኢትዮጵያ ሌላ ሴት ጋር ሄዶ ነበር። እሱ ከሌላ ሴት ጋር ተኝቶ ነው። ለዛ የልዕልቲ ባይዘዊ ወጣቶች ምናምን የሆነ ቆንጆ ሴቶች ላይ የሆነ ተጽዕኖ ምናምን ስትፈጥር አንዳንዴ ተረዷት። በጣም ውስጧ ተጎድቷል። ገባችሁ? በጣም ስታወራ አንዳንዴ እኮ እንትን እኔ እሷን ሳያት እንባዬ ነው የሚመጣው። እግዚአብሔርን ነው የምላቸው፣ እንባዬ ይመጣል። ታሳዝነኛለች። እንደዚህ አይነት ልጅ አልነበረችም። ገባችሁ? አንዳንዴ ዓለም እንትን ታረጋቸዋለች እንጂ ልዕልቲ አዝና አይደለም። የራሷን ህመም ነው በዛው እየተናገረች ያለችው። ጎልማስ ወጣቶች ባለትዳርን አታማልሉ። የሚማልል ባል ከርፋፋ ባል ካለሽ ያየው ሁሉ አለማማላይ ናት። አንቺም እኮ ትማለያለሽ ማለት እኮ ነው። እንደዛ ከሆነ ማንም ከማንም የሚያንስ የለ፣ ሁሉም የሚበልጥ ነው። ለዚህ ማለት ነው ይሄ የማይመስል ነገር አታውሩ። ጭንቅላት አለን ብላችሁ ልዕልቲ ጭንቅላት አላት፣ አከብራታለሁ። በጣም እወዳታለሁ። እውነት ለመናገር ግን ማለት ነው አንዳንዴ የራሳችሁን ትራማ በሰው እያስመሰላችሁ አትናገሩ። እሱ አንድ ነገር ዋሺ ትራማ አለባት። አንድ ነገር ግን ሳታስተውል የሆነ ነገር አትገፋም። ካይሻት እኔ ብዙ አመት ተከታተላታለሁ። አንቺ አማን ይኸውልሽ ስንቴ ልንገርሽ፣ አንደኛ ጥቅም አለ። እያንዳንዱን ወጪ የምትችልላት የዞዬ ሚስት ናት። ምንድን ነው የምትይው እንዴ? የምታሸብር እንጂ ወይ በቃ ሁለቱም ተገናኝተው አውርተው ሊያወሩ አይችሉም። ለምን ብትይ ማለት ነው በቃ አንድ ቤት እየኖሩ ይሄ ነገር እንዲህ እየተባለ ማለት ነው። አስቢ አንድ ቤት እየኖሩ አማን በእናትሽ አንቺ እስቲ ከነሱ እንኳን አንድ ሰው እውቀት አለኝ ብሎ ሊያሳስትሽ ሲሞክር ኖ ብለሽ ማመን አለብሽ። ባልሽ አንድ ቤት እየኖርሽ ማለት ነው እንዴት ነው ሄዶ ቀለበት ከአንዴም ሁለቴ አድርጎ የሚመጣልሽ? ትቀበያለሽ? እስቲ ንገሪ፣ በጌታ ንገሩ። ለዚህ አንዳንድ ሰው በቃ በጣም ተሰማውና ጭንቅላት አለኝ ብሎ ሰዎች ላይ የማስነሳት ሲስተም አለ። አሁን ሚስትየው የምትጠቀሙ ማለት ነው ሰዎች ዞዬ ላይ እንዲነሱ ነው ፍላጎቷ። ውስጥ ለውስጥ የሚሰሩ ይሄ ፊት ለፊት ጌታ የሚጫወቱ በማን ነው? በልዕልቲ በኩል ገባሽ? ልዕልቲ ሪያሊቲውንም ልታቅም ላታቅም ትችላለች። እሷ በምትነግራት እሷን በምታቃት ነው። ገባሽ? ግን ፍቺ እንዳለ ልዕልቲ ታውቃለች። ይሄን ከዞዬ ሰምቻለሁ። ከራሱ ከዞዬ ማለት ነው። ገባሽ? አልተከፋፈሉም እያለች ነበር። አልተፋቱም፣ አልተከፋፈሉም። ምንድነው ያልተፋቱት? ተፋቷል። 9 ዓመት ታዲያ ምንድነው እንትን ወጥ ሲያበስልላት ነው? ደፋር
ንብረት ተከፋፍሎ እሷስ ኢትዮጵያ መኪና ምናምን ገዝታለች አልገዛችም ብላችሁ ጻፉላት። እሱ ፈቅዶ ነው የገዛችው። ጅል ምንድነው የምትሉት? ታው እንጂ ይሄን ያህል እንትን ስንል እኮ ማንሰማ እንዳይመስላችሁ። ልዕልቲ ተፋታለች ነው የምትይው? ልዕልቲ ቆይታለች ከተፋታች ምንድነው የምትለው? አልተፋታውም ነው የምትለው ልዕልቲ? ልዕልቲ ተፋታለች። መፋታት ብቻ ሳይሆን ሰውየው ራሱ ጥሎ ነው ሄደው። ይሄ የልዕልቲ ተውት፣ የልዕልቲ ተው፣ የልዕልቲ ውስጥ አልገባም። እኔ ያልኩት የነዞዬ ላይ ነው ያለሁት። ገባሽ? መብቱ ነው እንጂ የልዕልቲ ያላረገችው ነገር ነው፣ አይመለከተንም። እነዛ ግን ትላንትና ይፋ አርግተውት ቅንጭብ ያለውን ከሰማሽ በስነ ስርዓት በቃ ይሁን ማኛ ተቀበልካት፣ በቃ ምርቀን ሰጥተህናል እና ታዲያ ቀላል ዞዬ ራሱ አንበሳ ሲያወርድ አላየሽም እንዴ? አይቻለሁ እኮ እኔ እኮ አውቄ እንትላላችሁ ብዬ ነው እንጂ ባይዘዌ እኔ አሁን ራሱ በሌላ ስልኬ ደውዬ ከፈለኩ ማለት ነው፣ ግን ስለማያስፈልግ ነው። ዞዬ ጋር ደውዬ አሰማችሁ ነበር። መቼ መሰለሽ ይሄንን ነገር ማለት ነው እንትን ያልኩት ማጣራት የፈለኩት ማለት ነው። ምንድን ነው የሚባለው? የሆነ ሰዓት ላይ በዲቦራ የተነሳ ዘውዬ ሲቀጠቀጥ አልነበረ? ያኔ ነው ከዘውዬን እንትን ያልኩትና ፍቺ እንዳለ ምናምን ሲነግረኝ አሃ እዚህ ውስጥ አልገባም ብዬ ራሴን እንትን አልኩኝ። ገባችሁ? እና ቤት አንድ ላይ ግን እንደሚኖሩ አውቃለሁ። አሁን ግን አላውቅም፣ ያለበትን አላውቅም። ወጥ አዎ እኮ እግዚአብሔር ስጥሽ ሉላ። ስለ ልዕልቲ ደግሞ እኔ ስለ ልዕልቲ የማውቀው ነገር የለም። ባልየውን ግን አውቀዋለሁ። ልዕልቲ በጣም ብዙ መከራ እንዳሳለፈች ሶስተኛ ልጇን ስትወልድና እኔ መቅደስ እየተባለ ሲወራ ነው የማውቀው በውስጥ ማለት ነው። እና በጣም አዝኜ እሷ መሆኗን ሳቅ ውስጤ ተሰበረ። በጣም የምታሳዝን ልጅ ናት ልዕልቲ። እውነት ለመናገር ልዕልቲ በጣም በቃ እኔ እግዚአብሔርን ነው የምላችሁ። ጭንቅላቷን አደንቋለሁ፣ ሁሉ ነገሯን አደንቋለሁ። ያሳለፈችው ግን መከራ ሴት ልጅ በፍጹም የማትችለው ነው። በአሜሪካ ሀገር ውስጥ ብቻችሁን ወንድ ልጅ ጥሏችሁ ሄዶ ሶስተኛ ልጅ አንደኛው ልጅ ድክ እያለ እግራችሁን ታማችሁ መሄድ ሳትችሉ እየተንፏቀቀች ብዙ ነገር አድርጋለች። የረዷትም ልጆች አሉ እዛ እና ልዕልቲ ጀግና ሴት ናት። ባይዘዌ ግን በተሳሳተ እኔ ወዳታል፣ በጣም ነው ወደ ጭንቅላቷን በጣም አደንቀዋለሁ። ማጣበም ትችላለች፣ እንትንም ለጥሩ ነገርም በደንብ ብትጠቀምበትና እንትን ብትል በጣም ትገፋለች። አሁን ምን መሰለሽ ልዕልቲ በቀል አለባት። በቀል ገብቶሻል? እንትን በፊት ጥሩ ሰው ያው ጥሩ መስሎ መጥፎ ነገር የሚያደርጉ ሰዎች አሉ አይደል? ማንን መበቀል እንደምትፈልግ ታውቂያለሽ? እዚህ ሚዲያ ላይ በአንደኛ ደረጃ ጂጂን መበቀል ትፈልጋለች። በዛ ሰዓት በችግሯ ሰዓት የሆነ ነገር ብላት ማለት ነው ነግራት፣ ከዛ አሾፉባት እሷና አንድ ጫልቱ የምትባል። ለዚህ በህይወቷ የማትረሳቸው ሴቶች እነሱ ናቸው። ግን ቢሆንም አልፈርድባትም። ለምን በዛ ሰዓት ለእኔ ነግራኝ ቢሆን ኖሮ ጌታ ምስክሬን ነው የምላችሁ፣ እኔ ያለኝን ቤትም ቢሆን ሸጬ የሆነ ነገር አደርጋለሁ እንጂ በፍጹም እንደዛ አላደርግም። ሴት ልጅ ኖሮኝ ለዛውም ሴት ላይ አላሾፍም። እሷ ሚስጥሬ ነው ብላ ነግራቸው እዚህ ሚዲያ ላይ ሲያሾፉባት፣ ግን ምን ያደርጋል ሁሉም የዘራውን ያጭዳል። እና ሁሌ ሳያት እኔ እግዚአብሔርን ነው የምላችሁ ልዕልቲን ሳያት እንባዬ ነው የሚመጣው። በቃ ቪዲዮ ራሱ ሲመጣልኝ እንባዬ ይመጣል። እኔ እንባዬን መቆጣጠር አልችልም። ሁሌ ነው ማለቅሰው። አሸንፋ አሁን ወጥታለች። ገባሽ? ልጆቿ ኢትዮጵያ ቢሆኑ ገባሽ? ኢትዮጵያ ብትሰጥም ያው አሸንፋለች። ከአሜሪካ አልሰጥም ብላ ብዙ ታግላ ነበር እና አልሆነም። በቃ ብቻዋን አትችልም እንዴ? ምን ሆነሽ ነው ብቻዋን? እሱ እዛ እንትን እያለ እንዴ? ምን ሆነሽ ነው? በዛ ላይ ደግሞ ትንሽ ችግር ያለበት ልጅ ኖሮሽ አስቢው፣ ይከብዳል። እና
ግን የለበትም ብላለች። እናንተ ለምን እንደዚህ ስላላችሁ እሷ የለበትም ነው የምትለው ሁሌ። አንዳንዴ ይሄ የአፍ መፍታት ነው እኔ ስትል ልዕልቲን በጣም እንከታተላታለን እና ምንድን ነው የለበትም ያለችው? አሁን አንቺ ችግር አለበት ማለት ይሄ ላይክ እንደ እንትን ማለት ነው አይደል? ምንም የማውቀው ነገር የለም። ግን ምን አለ መሰለሽ እንደ እንትን ማለት ነው ትንሽ ህፃን ልጅ ገና ድክ የሚልና አራስ ሆና እንደተቸገረች ብቻ ነው። ይሄንን ነው በቃ ከሷም የሰማሁት ከሌሎችም የሰማሁት። ልጅ አፉን ይፈታ አሁን ፈቷል። ማድረግ እንደ ልጅ ማድረግ ያለባቸውን ያደርጋሉ እያለች ነበር ማለት ነው። እኔ አላውቅም፣ እዚህ ውስጥ አልገባም። ለምን ብትይ ማለት ነው ከገባው እኔ በማስረጃ ነው የማወራው። ገባሽ? አልገባም። እኔም እንደዛ ነው። ልጅ ነው። ገብቶሻል? ልጅ ነው። ምንም ቢሆን ልጅ ነው ለኔ ነው። እኔ የማንንም ልጅ አላጣጥልም፣ የማንንም ልጅ እንትን አልልም። ግን እሷ ላይ ገባሽ? በዛ በተቸገረች ሰዓት ብዙ ነገር ያላገጡባት ሰዎች ማለት ነው። ያው እግዚአብሔር ይፍረድ መቼም እንትን አይደለም። እሷንም እንደዚህ ልቧን የሰበሩ ሰዎች ገባሽ? ልቧ የእሷ ሰባብሮት ነው አሁን እንደዚህ በሰዎች ላይ ቀስ ብላ ልስልስ እያለች ጠቅ የምታደርጋችሁና ለማንም አታዝንም። ለምን ብትሉ እያየች አይኗ እያየ ልጆቿን እንግዲህ አስቡ። ወደፊት ሲሆንላት ደግሞ ልጆቿን አንድ ላይ ወስዳ እንትን ትላለች፣ ታሳድጋለች። እና የወደፊቱን አናውቅም። ገባሽ? ነገ ቀን ይቀየራል እና ትንሽ አደግ ሲሉ ወይ ደግሞ እንደንትኑ ነው ገባሽ? እንጂ አሁን የሚያድጉት ልጆቹ ኢትዮጵያ ናቸው። ያ ስትሰምቻለሁ። ያ ትክክል። በእንጀራ እናት ነው ያሉት። ገባሽ? እንጀራ እናት ማለት ታውቂያለሽ። ሰውየው ያው ሌላ ነው። እናትና አባቶቼ ጋር ነው ያለው። ወዲዋን እናትና አባታ ጋር ነው ስትል የሰማሁት። የእሷ እናትና አባት ጋር ይሆናል እንግዲህ። እስቲ ዝም ማለት ይሻላል። የእሷ እናትና አባት ጋር የሰጠችው እንትን እናትና አባት የእሱ እናት አባት ጋር ማለትሽ ነው ወይስ የእሷ እናት አባት ጋር? እንደዛ ነገር ስትል ወይ እኔ ተሳስተሽ ነው። በደንብ ስሜ እንደዛ አይደለም ወይ የእሱ እናት እና አባት ጋር ይሆናሉ እንጂ እናት በልጅ አትፈተን። እውነት ነው፣ ከባድ ነው። ይኸውላችሁ እንደዛ ካላችሁ በላይ አትውለዷ። በሰው ሀገር ወይ እናታችሁን አምጥታችሁ አጠገባችሁ የሚረዳ ሰው ማድረግ አለባችሁ። አቅማችሁን አይታችሁ መውለድ። ይሄ ነው የኔ አመላለስ። በላይ ያጋጥምሻል። በላይ እኔ ማንም ቤተሰብ ሳይኖረኝ 3 ልጆቼን ዝንጥ አድርጌ ነው የማሳድገው። አንዳንዴ ባልሽ እንትን ከሆነ ነው እንዴ? ባልሽ እኮ ፈተኙ ነገር አለ፣ በቃ አለ አብሮሽ የሚመጣ ፈተን ምናምን አይደለም። አንዱ 3 ዓመት ወይ ምናምን ሲሆን ትምህርት ቤት ስትልኩት ብቻችሁን እንደሆናችሁ ካወቃችሁ እንጂ አንዴ ወልጄ ልገላገል ብለሽ ማለት ነው። በየ3 ዓመቱ ኦፍ ኮርስ የኔ ልጆች አሁን አንድ ትምህርት ቤት ሲሄዱ ነው። እና ታዳንቺ እኮ ብልጥ ነሽ አንቺ። ራስሽን ታወዳድሪያለሽ እንዴ? በአናቱ ፈልቅ ያ ከባድ አልመክም። ለሰውየውም እረፍት ሳሰጡት ጥሎ እንግዲህ ሌላ ሴት ወዶ ይድባቸዋል። የልልቲ እንደዛ ነው። እርጉዝ ሆና ነው እንግዲህ ሌላ ሴት እንትን ያለው የሄደው አይደለ እንዴ? ምንድን ነው ይሄ ሀገር እኮ የሚያውቀው ምንም እንትን የሚል አይደለም። እና የልልቲ ምንም እንትን አይልም። ግን እኔ በልልቲ ላይፍ ላይ መናገር አልፈልግም። ለምን ብትሉ ማለት ነው ምስኪን ናት። በቃ ይሆናል ብላ አገልጋይ ነው ብላ አገባችሁ። አገልግሏት ለቀቃት። ይቅሪ በለኝ። ምንድነው መሰለሽ አንዳንዴ ማሰብ ለምንድን ነው የምናገባው? ወንዶች ኮንፈርታቸው በጣም ይወዳሉ። ሴቶች ደግሞ ልጅ ይፈልጋሉ። ለዚህ ማለት ነው ኮንፈርታቸውን ይፈልጋሉ። ልጆች እንዳይጮህባቸው እሱ ብቻ አይደለም፣ ሁሉ ማየት አይፈልጉም። የሚገርም እሱ ብቻ ሳይሆን በስቴፕ አሁን ለምሳሌ 3 ዓመት ጠቃ አድርገሽ ሰተሹ ሲጠግብ ደግሞ ትንሽ
ደከምከም ሲል ደግሞ ልጅሽን ያለሽ አንዳንዴ ምን ያለ ታይምሽን ሎስ ታደርጊያለሽ፣ ጊዜሽ እሱ ነው የሚያናድደው። አሁን አራት ምላችሁ ስለ ልዕልት ራሱ ብነግራችሁ ፍርስ ነው የምትሉት። ልጁ በጣም ምስኪን ነው። ካሁን አደባባይ የወጣውን እናውራኛ ምን አገባን ስለ ልዕልት። ልዕልት ራሷ ቀርታ በኋላ ጥሎሽ ከሄደ በኋላ ብትሽቀረቀሪ ብትፈነፈኝ ከዛ በኋላ ደግሞ 3-4 ወልደሽ ማለት ነው እኔ አገባለሁ እኔ እንደዚህ ይላለሁ ብትይ ዲቀይዛ ጥለሽ ካልሆነ በስተቀር ከነዲ የኔ እናት ያንቺን አስቤዛውን ራሱ ሲያስቡ ይደክመዋል። ወይ አስቤዛ ማይቆርጥ ከሆነ እዛው ልጆችሽን እዛ ሰተሽ ከአዲሱ ባልሽ ጋር ለመኖር ካሰብሽ እንጂ ማለት ነው የማንንም ዲቀሽ ሰብስበሽ ይዘሽ መተሽ እንዴ እሱ እርዳታ ድርጅት ነው እንዴ? ኧረ እባክሽ እሺ አትይማ እንዴ። እኔ ልጄን ማስተዳደር የምችልበት አቅም ስላለኝ ሌላ ባገባ ስለ ልጄ አይጨነቅም። በተረፈው ግን የልጅ ሆድ የሚስትየውንም ልብስ ጫማ ምናምን ሆዷን ሁሉ ነገር የቤት ኪራይ ከፍሎ ከዛ የሱ ልጅ ይጨመራል። የራስን ልጅ ብቻ አሳድግ ማለት ይሻላል እኮ ተጨማሪ የሌላ ሰው ልጅ ሊያሳድግልሽ። እሺ አትይማ ድካም ስለማታውቁ ለእናንተ ምንም ችግር የለውም። እሺ አትይማ በጣም ጅልና የዓለም ሞኝ ካልሆነ በስተቀር ማለት ነው የሰው ልጅ የሚያሳድገው ምን እዳ ነው? እንደው ምስኪን በጣም ካልሆነ በስተቀር እኔ ይሄንን አልደግፍም። ይቅርታ አድርጉልኝ። እኔ ልጅ አለኝ ምን አለኝ። በፊት አሁን ማግባት አስብ ነበር፣ አሁን ማግባት አላስብም። ግን ባገባ ራሱ ለልጄ የሚሆን የራሷ የሆነ ወጪ ቁጭ አድርጌ ነው እሱንም ማገበው እንጂ ለልጄ የሆነ በፍላጎቱ የሆነ ነገር ሊያደርግ ይችላል እንጂ ሙሉ ኃላፊነት ወስዶ ያግባኝ የሚሉ ሴቶች እኮ አሉ። ምን ያንቺ ዳይመንድ ነው የሚያፈልቀው? ልጅ የሌላት ምን የሌላት ፈጣሪ ነው የሚሰጠው። ከታች የጻፈችዋ ትዳር ከፈጣሪ ነው የሚሰጠው። እውነት ነው። ታች ኮመንት አንዷ ኮመንት የጻፈችዋ ናት። ያ በትክክል ከፈጣሪ ነው የሚሰጠው። የተሰጠሽን ታዲያ በስነ ሲሰጥሽ ልሰጪ ነው። ይሄን ታምኛለሽ? ልሰጪ ነው። ሙሙ ልሰጪው ነው። ቀጥ ያለ ነገር እናውራ። እንትን አትበሉ። አይ ቤት ወንድ አስቀምጬ ሆዱን እየሞላው ምግብ እየሰራው ትኩሱን እያበላው ከዛስ ጎሽኔ ባል መጣ ሄርክ ከዛስ ምን ትበላለህ ምን ትጠጣለህ ከዛስ አይ ከዛ በኋላ ያለው ሌላው እንትን ነው። አንዳንድ ሴቶች አሉ በጣም የሚያስጠል። እኔ የሚገርምሽ አማን ከዚህ በፊት አማክር ነበርና ያው እንዲህ ቲክቶክ ላይ ሳልወጣ በፊት ማለት ነው በጣም አማካሪ ነው የምታማክሪው ሰዎችን አማካሪዎች ህመምተኞችንም ምኖችንም አማክራለሁ እንዲህ ማለት ነው። የሆነ ፍላጎት ነበረኝ። እንትን ነው ኮርስ ነው ስልጠና ገባሽ? ግን አልቀጠልኩበትም አልጨረስኩም ልልሽ ፈልጌ ነው። እና አማክራለሁና የሚገርምሽ አንዳንዴ ጭንቅላቴ ሊፈነድ እንደው በያቸው የሚል መንፈስ አለብኝና ምን ይላሉ ሴቶቹ ወንዶቹን ነው በያቸው። አረ ሴቶች የወንዶቹማ በቃ ሲምፕልና ቀጥታ ነገር ስለሆነ አንዳንዴ መብት ይሰጣቸዋለሁ አሉ። ኢትዮጵያ ነገር ቀጠለች አንድ ነገር ናት ጸባቸው። በቃ ያቺ በቃ አንድ ነገር ናት ብለሽ ነው የምታስቢው አይደል? አይደለም። አንዳንዴ ብዙ አይነት ነገር አለ። እኔ ጋር የሚመጣው ብዙ አይነት ነገር ነውና ምን መሰለሽ የሴቶቹ በብዛት እስቶት አለብን። ይሄንን እመኑ። ለምን ብትይ ማለት ነው ምን አለችኝ አንዷ መሰለሽ ቤት ውስጥ ያለውን ነገር ማኔጅ አደርጋለሁ ከዚህ በላይ ምን ይፈልጋል አለችኝ። በሌላውስ አልኳት እሱ ትዝ አይለኝም አላለችኝም። ሁሉ የቤቱ ነገር በጠቅላላ እሷ ላይ ነው ያለው ሁሉ ነገር። ይኸውልሽ አንደኛ ሰራተኛ አለች ሰውየው እንደነገረኝ ማለት ሁለቱንም እኮ ነው ማናገራቸው።